ልባም ሴት ሲባል አእምሯችሁ ውስጥ የሚመጣው ምንድነው? የዚህን ጥያቄ መልስ ለእናንተ እየተውኩላችሁ እኔ ግን ዛሬ ልባም ሴት የሚያደርጉሽን 5 ነገሮች ላንቺ እነግርሻለሁ። ስለዚህ ከአምስቱ በተለይ የመጨረሻው አምስተኛው ወሳኝ ነውና እስከ መጨረሻው ድረስ ልባም ሴት መሆን ከፈለግሽ ልታዳምጪኝ ያስፈልግሻል። አሁን የምልሽ ከመጀመሪያው ጀምሮ እስከ መጨረሻው ካደመጥሽ ከዛም ደግሞ ወደ ትግበራው ከገባሽ እመኝኝ አንቺ ልባም ሴት ትሆኛለሽ። አሁን ወደ አንደኛው እንሂድ። በዩቲዩብ ተምረሽ ልባም ሴት መሆን የምትፈልጊ ከሆነ እንዲሁም የተለያዩ መንፈሳዊ ፕሮግራሞችን መከታተል የምትፈልጊ ከሆነ ሰብስክራይብ ማድረግሽን አትርሺ። ምክንያቱም ሰብስክራይብ ስታደርጊ መልካም ነገሮችን እንዲህ አይነት ቪዲዮዎች ላንቺ ይደርሳሉ እና ሰብስክራይብ ማድረግሽን አትርሺ። አሁን ወደ አንደኛው እንሂድ። ልባም ሴቶች ከምታደርጋቸው ነገሮች መካከል አንደኛው የቃላት ጥበብ ወይም ደግሞ ያነጋገር ውበት ነው። ወይም ደግሞ በእንግሊዘኛው the power of speech የሚባለው ማለት ነው። የንግግር ጥበብ ማለት ምን ማለት ነው ከሚለው ስንጀምር ሁለት ሰዎች የሚያደርጉት ወይም ደግሞ ብዙዎች ሰዎች በተሰበሰቡበት ቦታ ንግግር ማድረግ ነው። በዛ ንግግር መካከል ግን የተቀመመች የምታስፈልግና ወሳኝ የሆነችን ንግግር በሚገርም አንደበት ማሳወቅ፣ ለሰዎች መናገር ማለት ነው። ስለዚህ ልባም ሴት ከሚያስብሉ ነገሮች መካከል አንደኛውና ወሳኙ ነገር የንግግር ጥበብ ነው። አንቺ በምትናገሪ ሰዓት ከአንደበትሽ የሚወጡ ቃላቶች ለእያንዳንዱ ትርጉሞች ሊኖራቸው ያስፈልጋል። ምክንያቱም በሰዎች ዘንድ የምትናገሪውን ነው ሰው አድምጦ የሚለካሽ ማለት ነው። ስለዚህ በምትናገሪው ሚዛን ነው የሚያስቀምጥሽ ሰው። ስለዚህ አንቺ የምትናገሪውን ነገር ቃላቶችሽን የምትጠቀሚያቸውን ቃላቶች በሙሉ በጥበብ እና በማስተዋል ሊሆን ይገባል። ለምትናገሪው ነገር በሙሉ መጀመሪያ የምትናገሪውን ማወቅ አለብሽ ከመናገርሽ በፊት ማለት ነው። ከዛ በኋላ የምታቂውን ነው የምትናገሪው። ከዛ ስትናገሪ በጥበብ በማስተዋል እርጋታ በተሞላበት መንገድ ቀስ ብለሽ ወሳኝ ነገሮችን በማስተዋል ሆነሽ ትናገሪያለሽ ማለት ነው። አነጋገርሽ ካማረ እመኝኝ አንቺ የንግግር ጥበብ አለሽ ማለት ነው። የንግግር ጥበብ ያላት ሴት ደግሞ ቅድም ምን ብዬሻለሁ? ልባም ሴት ብዬሻለሁ። ስለዚህ ልባም ሴት ከሚያስብሉሽ ነገሮች መካከል አንደኛው የንግግር ጥበብን ማወቅ ነው። ስለዚህ የንግግር ጥበብን እወቂ። ልባም ሴት ከሚያስብሉሽ ነገሮች መካከል ሁለተኛው ራስን መግዛት ወይም ስሜትን መቆጣጠር፣ በእንግሊዘኛ ደግሞ ኢሞሽናል ኢንተለጀንስ የሚባለው ማለት ነው። አንቺ በህይወትሽ ምናልባት ብዙ ጊዜ ማንኛውም ሰው እንደሚኖረው በህይወታችን ሁሌ አልጋ ባልጋ ይሆናል ማለት አይደለም። ንዴት ይኖራል፣ የሥራ መበላሸት ይኖራል፣ በትዳር፣ በትምህርት፣ በልጆች እንዲሁም ደግሞ በጎረቤት፣ በዘመድ፣ በሀገር በተለያዩ ነገሮች ስሜታችንን የሚረብሹ ነገሮች ይፈጠራሉ። በዚህን ሰዓት ልባም ሴት ምን ታደርጋለች ብለን ስንመለከት በዚህ ታይም ነው ልባምነትሽ የሚገለጸው፣ አስተዋይነትሽ የሚገለጸው፣ ጥበበኛነትሽ የሚገለጸው በእንደዚህ አይነት መጥፎ አጋጣሚዎች ነው። እንደዚህ አይነት መጥፎ አጋጣሚዎች በሚፈጠሩ ሰዓት ማለትም በምትናደጂ ሰዓት የምትናገሪውን ቃላት መቆጠብ። ለምሳሌ ፋሚሊ በሆነ ነገር አበሳጨሽ አይደለ? ጸጥ ማለትን ከዛም ደግሞ የሚያስፈልገውን ከነገሩ ጋር የተያዙ ነገሮችን መናገር ብቻ። ከዛ ውጪ አላስፈላጊ ቃላትን መጠቀም አያስፈልግሽም። ስለዚህ በምትናገሪ ሰዓት ራስሽን መቆጣጠር፣ ንዴትሽን መቆጣጠር። ለምሳሌ ሌሎች ምን ሲያደርጉ እንመለከታለን? እቃ ሲሰብሩ እንመለከታለን፣ ሰው በጥፊ ሲማቱ እንመለከታለን። እንዲሁም የተለያዩ ነገሮችን ያደርጋሉ። የሚጮህ አለ፣ የሚያብድ አለ፣ የሚያለቅስ አለ፣ ብዙ ነገሮች አሉ። ልባም ሴት ግን ከዚህ የራቀች ነች። ምንድነው የምታደርገው? ልባም ሴት ስሜቷን ትቆጣጠረዋለች፣ በውስጧ ትይዘዋለች። ከዛ ውጪ ምን ታደርጋለች? ወደ ቤተክርስቲያን ሄዳ ልታለቅስ ትችላለች። ምክንያቱም ነገሮች ካቅም በላይ ሲሆኑ የሚጋደቡ አይደሉም። ስለዚህ ወይ ለጓደኛ ሄዳ ልታወራ ትችላለች። ይሄ ኖርማል ነው። ግን ከዛ ውጪ
ሰው ላይ መቆጣት፣ ሰውን መሳደብ፣ ሰውን መምታት፣ ሰውን ደግሞ አላስፈላጊ ቃላት በጣም ነው የሚሰብረው ሰውን። ስለዚህ አላስፈላጊ ቃላትን አትጠቀምም። ራሷን ንዴቷን መቆጣጠር ወይም ዋጥ ማድረግ ትችላለች ማለት ነው። ለነገሮች መልስ ነው የምትሰጠው። እንዴት አድርጌ ላስተካክለው፣ እንዴት አድርጌ ይሄንን ነገር ጥሩ ነገር ላድርገው፣ መጥፎ አጋጣሚዎችን እንዴት አድርጌ ወደ ጥሩ ነገሮች ልቀይራቸው ብላ ነው እንጂ የምትጨነቀው የምታስበው ያንን ልትለጠው ልቁረጠው እንደዚህ አይነት ነገሮችን ሐሳቦችን አታስብም። ስለዚህ አንቺም ልባም ሴት መሆን ከፈለግሽ ስሜትሽን ተቆጣጠሪ፣ ራስሽን መቆጣጠርን ልመጂ። ሁለተኛው ራስን መቆጣጠር ነው። ስለዚህ ልባም ሴት መሆን የምትፈልጊ ከሆነ ራስሽን ተቆጣጠሪ። ልባም ሴት ከሚያደርጉሽ ነገሮች መካከል ሶስተኛው ታታሪነትሽ ነው። ታታሪ የሆነችን ሴት በአጭሩ ማንም የማይፈልጋት የለም። ምክንያቱም ታታሪ የሆነች ሴት ልባም ሴት ነች። የወደቀን ነገር አንስታ ወደ ምን መቀየር እንዳለባት ታውቃለች። የቆሸሸን ነገር አንስታ አጽድታ ምን ማድረግ እንዳለባት ታውቃለች። የተጎሳቆለን ሰው አንስታ እንዴት አይነት የተባረከ ሰው ማድረግን ታውቃለች። ጸባይን እንዴት አርጋ መቆጣጠር እንዳለባት ታውቃለች። ስራዋን እንዴት አርጋ መስራት እንዳለባት ታውቃለች። አለቃዋን እንዴት አድርጋ መያዝ እንደምትችል ታውቃለች። ስራዎች ቢበላሹ እንዴት አርጋ እንደምታስተካክለው ታውቃለች። ስለዚህ ልባም ሴት ሰነፍ አይደለችም፣ ታታሪ ነች። በጣም ታታሪ፣ ለስራዋ የቆረጠች፣ አስተዋይ፣ በሰዎች ዘንድ የተወደደች ታታሪን ሴት የማይወዳለ? እስኪ ኮሜንት ላይ ሐሳባችሁን አስቀምጡ። ታታሪ ሴትን ስታዩ አይ እቺ ሴት አትረባም፣ አይ እቺ ሴት ጥሩ አይደለችም ነው የምትሉት? ወይስ አረ ጎበዝ ነች፣ አረ የተባረከች ነች፣ አረ እቺስ እንደው እንደዚች በሆንን ብላችሁ አይደለም የምትመኙት? ስለዚህ ታታሪ ሁኚ። በስራሽ ሁሉ ስኬታማ ለመሆን ታታሪነት ያስፈልጋል። በየቀኑ ራስሽን እያሳደግሽ፣ በስራዎችሽ ሁሉ እያሳደግሽ፣ ራስሽን አፕዴት እያደረግሽ ወደ ትልቅ ደረጃ የምትደርሲው በታታሪነትሽ ነው። ስለዚህ የልባም ሴት መመዘኛዎች ከሆኑት ወይም ደግሞ ልባም ሴት ከሚያስፈልጉሽ መስፈርቶች ወይም ደግሞ ልባም ሴት ከሚያስብሉሽ መስፈርቶች መካከል ሶስተኛው ታታሪነትሽ ነው። ስለዚህ በስራዎች፣ በህይወት፣ በተለያየ ነገር ሁሉ ታታሪ ሁኚ። ሶስተኛው ምን አልኩሽ? ታታሪ ሁኚ። ወደ አራተኛው እንለፍ። ልባም ሴት ከሚያደርጉሽ ነገሮች መካከል አራተኛውና ወሳኙ በራስ መተማመን። በራስ መተማመን ሲባል ዝም ብሎ ቃላት ብቻ አይደለም። እኔ እኮ በራሴ እተማመናለሁ፣ እኔ እኮ ኮንፊደንስ አለኝ፣ እኔ እኮ እንደዚህ ብዙ ሰው ሲል ትሰማላችሁ፣ ግን በራሱ አይተማመንም። ውሸት ነው። ስለዚህ እውነተኛ በራስ መተማመን ሊኖርሽ ያስፈልጋል። በራስ መተማመን ወይም ኮንፊደንስ ሲባል ብዙዎቻችሁ እንደምታስቡት በቃ እኔ ቆንጆ ነኝ፣ እኔ ልዩ ነኝ፣ እኔ እንደዚህ ነኝ፣ ያሌለሽን ነገር አለኝ ብሎ ማመን አይደለም። ይቅርታ አድርጉልኝ። ኮንፊደንስ ማለት ወይም በራስ መተማመን ማለት ያሌለሽን ነገር አለኝ ብሎ ማመን አይደለም። በራስ መተማመን ማለት ያለሽን አውቀሽ ባለሽ ነገር መስራት ነው። ያለሽን ነገር አለመደበቅሽ፣ እያለሽ ባለሽ ነገር አለኝ ብለሽ በዛ ነገር መጠቀም ነው በራስ መተማመን ማለት እንጂ ያሌለኝን አለኝ ብሎ በግድ እንትን ማለት አይደለም። ለምሳሌ የምትናገሪው ነገር ሳይኖርሽ አይ እኔ እናገራለሁ ብሎ መውጣት አይደለም። ወይም ደግሞ ያሌለሽን ውበት አለኝ በቃ በግድ ቆንጆ ነኝ፣ እኔ ከዓለም ላይ ካለው ሴቶች መካከል በቃ ቁጥር 1 ነኝ ብሎ ራስን ማመን ይሄ ኮንፊደንስ አይደለም፣ ወይም በራስ መተማመን አይደለም። ያለሽን አለሽ፣ የራስሽ ውበት አለሽ፣ የራስሽ ጸጋ አለሽ። የራስሽን ጸጋ አውቀሽ፣ የራስሽን ስጦታ አውቀሽ፣ ምን አለኝ የሚለውን አውቀሽ በዛ ነገር ተደብቀሽ አለመቅረትሽና ያንን ጸጋ ማውጣትሽ ማሳየትሽ ነው። ያ ነው በራስ መተማመን የሚባለው። ስለዚህ በምትናገሪበት ወይም በሄድሽበት በስራ ቦታሽ፣ በቤተ ክርስቲያን፣ በተለያዩ ቦታዎች ላይ በራስሽ መተማመን ማለት ያለሽን ጸጋ ማወቅና በጸጋሽ ምን ማለት መጠቀም። ግልጽ ይመስለኛል። ስለዚህ በየትኛውም ቦታ ላይ በራስሽ ተማመኝ፣ ግን በምኑ ባለሽ ነገር በራስሽ ተማመኝ።
በሴትነትሽ በራስሽ ተማመኝ። ባለሽ መልክ፣ ባለሽ ነገር፣ ባለሽ ነገሮች በሙሉ በእውቀትም ሊሆን ይችላል፣ ምንም ሊሆን ይችላል፣ በራስሽ ተማመኝ። ግን መጀመሪያ የምትተማመኝበት ነገር መኖሩን እርግጠኛ ሁኚ። ስለዚህ ልባም ሴት በነገሮች ሁሉ በራሷ ትተማመናለች። ስለዚህ በራስሽ ተማመኝ። አምስተኛና የመጨረሻ ወሳኝ ያልኩሽ የልባም ሴት ወሳኙ ነገሯ ፈሪሃ እግዚአብሔርነቷ ነው። አራቱም የተናገርኳቸው ነገሮች በዚህ ውስጥ ይጠቃልላሉ። ፈሪሃ እግዚአብሔር ያሌላት ሴት እመኝኝ ልባም ሴት አይደለችም 100%። የመጀመሪያው የመጨረሻው እግዚአብሔርን መፍራት። ፈሪሃ እግዚአብሔር ሲኖርሽ ነው ሁሉ ነገር የሚኖርሽ። የጥበብ መጀመሪያ ቅዱስ ዳዊት እንዳለው ምን አለ? የጥበብ መጀመሪያ እግዚአብሔርን መፍራት ነው። የጥበብ መጨረሻም እግዚአብሔርን መፍራት። እግዚአብሔርን መፍራት በሁሉም ቦታዎች ያስፈልጉሻል። እግዚአብሔርን መፍራት አለብሽ። እግዚአብሔርን ካልፈራሽ ማንን ልትፈሪ ነው? ልባም ሴት እኮ እግዚአብሔርን ትፈራለች፣ እግዚአብሔርን ታከብራለች፣ እግዚአብሔርን ትወዳለች። ለዛም ነው በነገሮች ሁሉ ጥበበኛ የሆነችው። ምክንያቱም ጥበብን ማን ሰጣት? እግዚአብሔር። ለምን? እግዚአብሔርን ስለምትፈራ፣ እግዚአብሔርን ስለምታከብር። እግዚአብሔር ምን ሰጣት? ጥበብን ሰጣት። እግዚአብሔር ምን ሆናት? ጸጋ ሆናት። እግዚአብሔር ምን ሆናት? ሞገስ ሆናት። እግዚአብሔር ምን ሆናት? ከለላ ሆናት። እግዚአብሔር ምን ሆናት? ጠበቃት። ጠባቂዋ ሆነ እግዚአብሔር። ለምን? ስለምትፈራው፣ ስለምታከብረው፣ ስለምታምነው እግዚአብሔር ላይ ስለተደገፈች እግዚአብሔር ደግሞ ባረካት። የተባረከች ሴትን ማን ነው ልባም ሴት አይደለችም ብሎ የሚከራከረኝ? ስለዚህ እግዚአብሔር እንዲባርክሽ መጀመሪያ እግዚአብሔርን መፍራት አለብሽ። መጀመሪያ እግዚአብሔርን ማመን አለብሽ። መጀመሪያ ወደ እግዚአብሔር መቅረብ አለብሽ። ስለዚህ ልባም ሴት የመጀመሪያም የመጨረሻም ስራዋ የመጀመሪያም የመጨረሻም ሊሆን የሚገባው ምንድነው? ፈሪሃ እግዚአብሔር። ከዛሬ ጀምሮ እግዚአብሔርን ፍሪ፣ እግዚአብሔርን አክብሪ፣ ለእግዚአብሔር ታመኚ። በጥበብና በሞገስ እግዚአብሔር ያሳድግሻል፣ ይባርክሻል። በሁሉም ነገር ከፊትም ከኋላም ከግራም ከቀኝም ሆኖ እግዚአብሔር ይጠብቅሻል፣ ይመራሻል። እግዚአብሔር ልባም ሴት እንዲያደርግሽ ትፈልጊያለሽ? መልሱ አንድ ነው፣ እግዚአብሔርን ፍሪ። የዛሬ ቪዲዮአችን ይሄንን ይመስላል። ተከታታይነት አለው። የሚገራርሙ ቪዲዮዎችን ለእናንተ ማድረስ ይሆናል። እኔ ዲያቆን ፍቅርአብ እባላለሁኝ። የቲክቶክ ገጽ ይሄ ነው። ፎሎ ማድረጋችሁ እንዳትረሱ። ዩቲዩብ ላይ መታችሁ እስካያችሁኝ ድረስ ደግሞ ሰብስክራይብ ማድረግ ግዴታችሁ ነው። ስለዚህ ቤቱን ሰብስክራይብ አድርጉ፣ እንዲሁም የደውል ምልክቷን ተጫኑ። በቀጣይ ደግሞ የሚገርም ሐሳብን ይዤላችሁ እመጣለሁ። ምናልባት እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። የሁላችሁንም አነባለሁኝ። አሁን ልትሄዱ ስለሆነ እስኪ አንድ ጥያቄ ልጠይቃችሁ። ልባም ሴት ማለት ለናንተ ምን ማለት ነው? ሁላችሁም ኮሜንት አድርጉ፣ አነባዋለሁ፣ መልስም እሰጣችኋለሁ። አይ ይሄ ትክክል አይደላችሁም ብላችኋለሁ። ትክክል ከሆነ ደግሞ ይሄ ትክክል ናችሁ፣ በጣም በርቱ ብዬ የራሴን ደግሞ ሐሳብ እነግራችኋለሁ። ስለዚህ የሁላችሁንም ኮሜንት እጠብቃለሁ። አላደረግሽም? አድርጊ፣ አሁን ነው አድርጊ፣ ልትሄጂ ስለሆነ ማለት ነውና ኮሜንት አድርጉልኝ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እመኝኝ፣ አንቺ ልባም ሴት ትሆኛለሽ።